በባህሩም በየብሱም መከራው ተገለጸ። በምን ቢማ ከሰበት አይዲናስ የሰው ልጆች በሰሩት ወንጀል፣ የሰው ልጆች ባጨዱት ነገር፣ እጆቻችን በሰራው ነገር ወንጀል ሲንሰራፋ፣ ወንጀል ሲበዛ በባህሩም በየብሱም መከራዎች ብቅ ይላሉ። ለምን ሊዩዚቀሁም በዕደ አለዚ አሚሉ አለ አላህ ከሰሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልኝ። በዛሬው ፕሮግራሚ መግቢያ ላይ እንደሰማችሁት ኡስታዙና እጅግ በጣም ጣፋጭ የሆነ ዳዕዋ ልባችንን ረጠብ ያደረገልን ዳዕዋ አቅርበውልናል። እሱን ዳዕዋ ላይክና ሼር እያደረጋችሁ ተከታተሉት። በቀጥታ ወደ ዳዕዋው ገባለሁኝ። ከሰሩት ከፊሉን ሊያቀምሳቸዋል። እንደሰራነ ወንጀል አይደለም ቅጣት አላህ የሚያመጣው ቅጣት ጥቂት ነው። ወንጀላችን ብዙ፣ ቅጣቱ ትንሽ። ለምን ለዓለሁም የርጅዑን ሊመለሱ ዘንድ አለ አላህ። ደውል ነው፣ ትንሽ ኮርኮም ያደርገናል። እስቲ ነቃ በሉ፣ ወደ እኔ ተመለሱ፣ ተውባ አድርግ። በዚህ ባለህበት እንዳንቀላፋሽ ቀብር እንዳትገቢ፣ ቀብር እንዳትገባ፣ እስቲ ነቃ በል፣ እስቲ ወደ እኔ ቀረብ በል፣ ታረቀኝ፣ ወደ እኔና ያለ አላህ ያባብለናል። ማስጠንቀቂያ ደውል ይሰጠናል። ዙልም ሲበዛ፣ ግፍ ሲበዛ፣ የተለያዩ ነገሮች ሲበዙ ከባድ ነገሮች ይመጣሉ። የወንጀል አይነቶችን እንመልከት እስቲ። ዛሬ ስንት ዓመታት የተከሰቱ ወንጀልና አሁን ላይ አንድ ነው። በእኛው በሚገባን ቋንቋ መኪና አስቀምጠ ስትሄድ ስፖኪዮ ነበር የሚወሰደው አይደል ወይ? በጣም ኃይለኛ ከሆነ ጋቢና ከፍቶ ቴፕ ነው የሚወስደው አይደል የመኪና። አሁንስ ምግብ ቤት ገብተህ የሆነ ጉዳይ ያለኝ ብለህ ደርሰህ ስትመጣ መኪናው የለም ከነጭራሹ። ወንጀሉ እንዴት እንደተሰራ አስቡት። ይሄ የዱንያው ነው እንዲገባል። የሆነ ወንበዴ ይዞ ትንሽ ጫራ አድርጎ ገንዘብ ከኪስ ወስዶ ምናምን ነበር በቃ አውፍ ብሎ ይለቃል። አሁንስ ከፈለገ ኩላሊት ይወስዳል፣ ያርዳል፣ ምን ይላል። ወላሂ ትላንት ሐሩን ሚዲያ ነው አንድ አነበብኩኝ። ልክ ዓሊም አንድ ክፍለ ሀገር ላይ ታግተው የተገደሉ ከና 12 ቤተሰብ ተብሎ የሐጅ መሐመድ ወሌ ረሕመቱላሂ ዐለይሂ የእሳቸው ዘመድ ይሁን ዓሊም የመስጊድ ኢማም ምን ጥፋት ኖሮበት። አላህን ፍሩ፣ ወደ አላህ ተመለሱ፣ ኢባዳችሁን ፈጽሙ፣ ሰላት ስገዱ፣ ወላጆቻችሁን አክብሩ፣ አማናን ጠብቁ ነው የሚለው የመስጊድ ኢማም። ሌላ ምን አለ? ወላሂ ምን ወንጀል አለ መስጊድ? ወንጀል ሲበዛ በላዎች ምን ይላሉ? ይንሰራፋሉ። ስለዚህ ሁላችንም ወደ አላህ እንመለስ። ሁላችንም ሐቂቃ ሞቱል ፉጃ ድንገተኛ ሞት በጣም በዝቷል አይደል? ፕሮቶኮል ጠብቆ በስነ ስርዓት ቤተሰቡን ተሰናብቶ ስራ ደርሼ መጣው እንዲህ ምናምን ብሎ ሄዶ ይመጣ። ሲመለስ ግን በራሱ እግር አይደለም የሚመለስ፣ ሰዎች ተሸክሞት የሚመለሱ ስንታል። ልብስ ራስ ለብሳል፣ ያ ሰዓት ይመጣል ልብሶቻችንን ሌላ ሰው የሚያወልቅበት። መኪና ውስጥ ራስ ገብተሃል፣ ያ ሰዓት ይመጣል መውጣት አቅቶ በሩን ከፍተው የሚያወጡ። ገላን ሻወር ራስ ወስደሃል፣ ያ ሰዓት ይመጣል ሌሎች የሚያጥቡ ሰዓት። ስለዚህ ይሄ ጊዜ ከመምጣቱ በፊት ሁላችንም ወደ አላህ እንመለስ። ቀልባችንን ረጠብ የሚያደርግ ዳዕዋ ነው። ሁላችንም ችግር ያለበት ሁላችንንም የሚመለከተን ተግባር ነው። ወላሂ ሁላችንም ወንጀል ላይ ወርቀናል። ሁላችንም አላህ ይፈትነናል። ነገር ግን አላህ የሚፈትነን አስተንትነን ወደ አላህ ተመልሰን ከወንጀላችን ተውበት እንድናደርግ ነው። ነገር ግን ከኔ ጀምሮ ሁላችንም እንታለላለን። ዛሬ አንድ ወንጀል እንሰራለን፣ ነገ ደግሞ ተዘናግተን ሌላ ወንጀል እንሰራለን። ሁላችንም በዚህ የተጠመርን ስለሆነ ሁላችንም ዱዓ ልንደራረግ ይገባል። ወደ አላህ ልንመለስ ይገባል። ለኔም ዱዓ አድርጉልኝ። ኡስታዝ ይቀጥላል ዳዕዋውን አሁንም እንከታተል። ሁረይራ ረዲየላሁ ዐንሁ ሞት ሲመጣባቸው ማልቀስ ጀመሩ። ሲጠየቁ እኔ ሞት ፍራቻ እኮ አይደለም፣ ነገር ግን የሚያስለቅሰኝ የሚሄድበት አገር ርዝመቱና ያስኩት ስንቅ ማነሱ ነው የሚያስለቅሰኝ አሉ አባ ሁረይራ። 5374 ሐዲሶችን ለዚህ ኡማ የበተኑ ታላቁ ዓሊም የነብዩ ደረሳ የሆኑት አባ ሁረይራ ረዲየላሁ ዐንሁ
ዒልምን በመማር ብቻ ጊዜያቸውን የጨረሱ የአኺራ ጉዳይ እንደዚህ ያሳስባቸው ነበር። እኔስ አንተስ አንቺስ ጥያቄውን ተጠይቀናል። ግን ምን ያክሎቻችን ለዚህ ጥያቄ ትክክለኛ መልስ እንሰጣለን? ይህንን መልስ በደንብ መመለስ እንችላለን ወይ? አላህ ዘንድ ምን ይዘነው የምንቀርበው ነገር አለን ወይ? ዋስትና ሊሆን የሚችለን ነገር? እንደኔ ወላሂ ሁሉም ነገር ባዶ ነው። ነገ ሞት ቢመጣ ሞት መምጣቱ አይደለም፣ ከዛ በኋላ ላለው ፈተና፣ ከዛ በኋላ ላለው ስቃይና ለአኺራ የሚሆነኝ ስንቅ ይዣለሁኝ። ባዶ ነኝ ወላሂ። በጣም ውስጤ ራሴን ያመኛል ይህንን ነገር ሳስበውና ሁላችንም ወደ አላህ ልንመለስ ይገባል። ዱዓ እንደራረግ ያ ጀማዓ። አቡ ሁረይራ ረዲየላሁ ዐንሁ ይሁን ሁሉ ኸይር ስራ ሰርቶ ምን አይነት ጭንቀት እንደሚጨነቅ ምን አይነት ሐሳብ እንደነበረበት ወላሂ ኡስታዛችን በሚገባን ቋንቋ ነግሮናል። እኛስ በዚህ ልክ ያለው ነገር እሱ እንደዚያ ከሆነ እኛስ የሚለው ነገር በጣም ከባድ ነው። አሁንም ዳዕዋው ይቀጥላል። ስለዚህ በላዎች፣ የመሬት መንቀጥቀጥ፣ የተለያየ ነገር ማስጠንቀቂያ ደውል ነው። አላህ ይጠብቀን ከዛ አይነት ሙሲባ አሚን በሏ። አዎ የዛሬ ዓመት ከምናምን ቱርክና ሶሪያ ድንበር ላይ 2 ደቂቃ ባልሞላ ሰዓት የወደመውን ህንጻ አይተናል። የጠፋውን ህዝብ አይተናል። 2 ደቂቃ ባልሞላ ሰዓት በምን በመሬት መንቀጥቀጥ። የመሬት መንቀጥቀጥ ደግሞ የቂያማ ምልክት ነው። ቂያማ አትቆምም ዒልም እስኪወሰድና እንደዚሁም ዘልዘላዎች የመሬት መንቀጥቀጦች እስኪበዙ ድረስ ብለዋል የአላህ መልእክተኛ። ደውል ነው። ዛሬ በዚች አጭር ሀያት ሱብሃንአላህ ዱንያ መርካቶ ላይ ሱቅ ተቃጠለ፣ ዜናው ምኑ ላሰምታችኋል። ብዙ ዓመት ያከማቹት ያፈሩት የለፉበት በሰዓታት እንዴት እንደሚሄድ አያችሁ። ዱንያችን ናት። ዛሬ ያለው ስትል ነገ ትጠፋለች። ግን ለቀብሬ ግን ምን አዘጋጀው? እስቲ ለዘላለም ሀያት ህይወት ምኖርባት ረጅም ዓመት ማርፍባት ለቀብሬ ምን አዘጋጀው? ምን አለኝ ስንቅ? ያ ነው ጭንቀታችን መሆን ያለበት። ስለዚህ ኢስቲግፋር እናብዛ። ኢስቲግፋር ስናበዛ ወንድሞች ዱንያ አኺራችን ነው የሚስተካከለው። ይሄ ነው ጭንቅ ብለዋል፣ ነገሩ ክራውድ ሆኖብሃል፣ ስራ ተበላሽቶብሃል፣ ኢስቲግፋር አብዛ። ርዝቅ ጠበበብህ፣ ኢስቲግፋር አብዛ። አላህ ነው በቁርአን ያዘዘው። አንድ ቀን ታላቁ ዓሊም ታቢዒ የሆኑት ሐሰን አልበስሪ ረሕመቱላሂ ዐለይሂ ዘንድ አንዱ መጥቶ አንተ የአላህ ባሪያ ዓሊም ሆይ አላቸው። አንቱ ሼኽ፣ አቤት፣ እንደው ድህነት ቆንጥጦኛል፣ ሀብት አላህ እንዲሰጠኝ ዱዓ አድርጉልኝ አላቸው። ኢስቲግፋር አብዛ አሉት። ሌላኛው ሰው መጣ፣ ልጅ የለኝም፣ ይኸው ስንት ዓመት ትዳር ላይ ያለው ልጅ የለኝም፣ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ኢስቲግፋር አብዛ አሉት። ሶስተኛው መጣ፣ ድርቅ ተከስቷል፣ ዝናብ ጠፍቷል፣ ሕፃናት እንስሳው ሁሉም እያለቀ ነው፣ እንደ ዱዓ አድርጉልን አላህ ረሕመቱን እንዲለቅልና ኢስቲግፋር አብዛ ሲሉ አጠገባቸው የሚከታተል ሰው ነበርና ግራ ገባው። ያም ሲመጣ ኢስቲግፋር፣ ይሄም ሲመጣ ኢስቲግፋር፣ ምንድነው ጉዳዩ አላቸው። አላህ ቁርአን ላይ ተናገረውን አልሰማህም ያሉት። ኢኽባረን አን ነቢይህ ኑህን ዐለይሂ ሰላም፣ አላህ ነቢዩላህ ኑህን ዐለይሂ ሰላም አስመልክቶ ሱረቱ ኑህ ላይ ስለዚህ ጉዳይ ተናገረ። ኑህ ዐለይሂ ሰላም እንደሚታወቀው 950 ዓመት ለይለን ወነሃራ በቀንም በሌሊት ወደ አላህ የተጣሩ በጽናት አላህን ሰዎች አላህን እንዲያመልኩ ከባዕድ አምልኮ ከጣዖታት ከሽርክ እንዲርቁ የተጣሩ ናቸው። ለይለን ወነሃራ። ህዝቦቻቸው ደግሞ ጠማሞች ነበሩ፣ በጣም አስቸጋሪዎች። እሳቸው የዳዕዋ ስታይላቸውን እየቀሩ ዳዕዋ ያደርጉ ነበር። አላህ የሚባል አንሰማም ብሎ ጣቶቻቸውን ወደ ጆሮዎቻቸው ሲከቱ በምልክት አላህ አንድ ነው ሲሉ አይ ይህንንም ማየት አንፈልግም፣ ወስተክሸው ሲያበሁም ልብሶቻቸውን ሸፈኑ፣ አንመለከትም፣ በቃ አላህ የሚባል መስማት ማየት አንፈልግም። ብዙ ዳዕዋ አረጉላቸው። ይኸው መጨረሻቸው ከታችም ውሃ ከላይም ውሃ አምጥቶ አላህ አጥፍቷቸዋል። እነዚህ ህዝቦች ያመኑትን ሲቀሩ ከዳዕዋቸው መካከል ምን ነበር? ሐሰን አልበስሪ የመለሱት ፈቁልቱ አልኳቸው፣ እስተግፊሩ ረበኩም፣ ጌታችሁን ምህረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ፣ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው፣ ይምራችኋል። ኢስቲግፋር ካደረጋችሁ ከተመለሳችሁ ዩርሲል ሰማ አለይኩም ሚድራራን፣ ከሰማይ በተከታታይ ዝናብን ይለግሳችኋል። መልስ